እንደምን ዋላችሁ ተመልካቾች የአቦል ዜና ስፖርታዊ ሰዓት ላይ እንገኛለን። ከዜናዎቹ አስቀድሞ የአጋራችንን መልእክት እንከታተል። ይቅርታ ወንድሜ እንጀራ ጭማሪ። እሺ ጨምራለሁ። በየአይነት ምን እንደማስብ ታውቃላችሁ? ቶሎ ያለኝን ገንዘብ ቆጥቤ ቦታዬን ማስፋፋት፣ ምግቦቼ ላይ መጠበብ፣ ያልተቀመሱ ያልተለመዱ አሰራሮችን መሞከር። ማን ይሰራው? የታለ የኔ ብቻ የሆነ የምለይበትን ጣዕም መፍጠር። ገና ሲቀምሱት ያንን ልዩ ጣዕም ፍለጋ የሚመጡበትን ሬስቶራንት መክፈት፣ በፈጠርኩት ልዩ ጣዕም መታወቅ። እንጀምረው። አጋራችን አንበሳ ባንክ እናመሰግናለን። ወደ ዜናዎቹ አልፋለሁ። የኢትዮጵያ እግር ኳስ ፌዴሬሽን ታዳጊዎች ልማት ላይ የሰራው ስራ ፍሬ ማፍራት ጀምሯል ሲሉ የፌዴሬሽኑ ፕሬዝዳንት አቶ ኢሳያስ ጅራ ተናገሩ። ፕሬዝዳንቱ ጠንካራ ብሔራዊ ቡድን ለመገንባት ከታዳጊ ልማት በተጨማሪ ባለተሰጥኦ ትውልደ ኢትዮጵያውያንን ለመጠቀም ጥረት እየተደረገ ነው ብለዋል። ታሪኩ አይኒዋ ተጨማሪ አዘጋጅቷል። የኢትዮጵያ እግር ኳስ ፌዴሬሽን ታዳጊዎች ልማት ላይ ከፍተኛ ትኩረት ሰጥቶ እየሰራ ነው ሲሉ የፌዴሬሽኑ ፕሬዝዳንት አቶ ኢሳያስ ጅራ ተናገሩ። ፕሬዝዳንቱ በፓይለት ፕሮጀክቶች ላይ የተሰራው ስራ ፍሬ ማሳየት ጀምሯል ያሉ ሲሆን የ17 ዓመት በታች ቡድኑ ለአፍሪካ ዋንጫ ማለፉም ለዚህ አንዱ ማሳያ እንደሆነ ነግረውናል። ባለፉት 4 ዓመታት ከ12 ዓመት ጀምረን ወጣቶች ላይ ብዙ ስራ ሰርተናል። እሱ ፍሬ አፍርቶ ከ22 ዓመት በኋላ ለአፍሪካ ዋንጫ በ17 ዓመት በታች ማለፍ ችለናል። በሚቀጥለው ዓመት ውድድር አለ። በሚቀጥለው ኢትዮጵያ ደካማ ተወዳዳሪ መሆን የለባትም። ስለዚህ ይሄ ቀጣይ መሆን መቻል አለበት። አቶ ኢሳያስ ጅራ ታዳጊዎች ከስልጠና ባሻገር በውድድር ማለፍ አለባቸው ያሉ ሲሆን የታዳጊዎችን ሊግ መመስረትና በውድድር እንዲካፈሉ ማድረግ የክለቦችም ኃላፊነት ነው ብለዋል። ፕሬዝዳንቱ በጠቅላይ ሚኒስትር ጽህፈት ቤት ጭምር 300 ታዳጊዎች ስልጠና ፕሮግራም በሀገሪቱ መጀመሩን ተናግረዋል። ዝም ብለ ልጅ ኳስና ሜዳ እየሰጠ ብቻ ሳይሆን ትሬኒንግ ሰርቶም ደግሞ መብላት አለበት። ትክክለኛ ስልጠና መውሰድ አለበት። በእድሜ ደረጃ የሚገባውን ስልጠና እየሰለጠነ ማደግ አለበት። ለዛ ነው ፓይለት ፕሮጀክታችን ከሌላው ለየት ብሎ የወጣውና እሱም ፓይለት ፕሮጀክት ትተን ወደ ሊግ ገብተናል። አሁን ልጅ በውድድር ውስጥ ማለፍ መቻል አለበት። ካፍ በየአመቱ የ17 ዓመት በታች ውድድር አለ። ለዓለም ዋንጫ በየአመቱ የ17 ዓመት ውድድር አለ። አሁን ደግሞ ፊፋ በየአመቱ ሁሉም አባል ሀገራት የሚወዳደሩበት ከ15 ዓመት በታች ውድድር አለ። እነኚህ በውድድር ውስጥ እያለፉ የተመረጡ ልጆች መምጣት መቻል አለባቸው። ክለቦቻችን እያንዳንዳቸው ከ15 ዓመት በታችና ከ17 ዓመት በታች ቡድን መያዝ ሳይሆን ቡድን ይዞ ውድድር ውስጥ ማስገባት መቻል አለባቸው። ከዚህ ጎን ለጎን ግን ጠቅላይ ሚኒስትራችን ኢኒሼቲቭ 300 ልጅ በአስቸኳይ እንዲመለመሉ ተደርጎ ክልሎች እየሰሩ ነው ያሉት። ትክክለኛ ስልጠና ደግሞ መሰጠት የሚገባው መንግስት አቅጣጫ አስቀምጧል። እኛ ባለሙያዎችን መድበን በአግባቡ ስልጠና እንዲያገኙ የማድረግ ኃላፊነትም አለብን። ኢትዮጵያ የአፍሪካ ዋንጫን ለማስተናገድ አቅዳ እየተንቀሳቀሰች ነው። ለዚህ ደግሞ ጠንካራ ብሔራዊ ቡድን መፍጠር ያስፈልጋል ያሉት አቶ ኢሳያስ ጅራ ከታዳጊ ስልጠና በተጨማሪ ትውልደ ኢትዮጵያን ባለተሰጥኦ ተጫዋቾችን ከተለያዩ የአውሮፓ ሊጎች ለመጠቀምም እየተሰራ ነው ብለዋል። ጠንካራ ብሔራዊ ቡድን ለመፍጠር እንዳልከው ውጪ ብዙ ተጫዋቾች አሉን ትውልደ ኢትዮጵያዎች። መንግስትም በዚህ ደረጃ ማሰብ አለበት። ሌሎች ሰርቪስ ፓስፖርት ሰጥቶ እኮ ነው እያጫወቱ ያሉት። አሁን ሳውቶሜ ከኛ ጋር የምትጫወተው ከቤልጂየም ሰርቪስ ፓስፖርት መስጠት ጀምራለች። ስለዚህ ጠንካራ ተፎካካሪ ለመሆን እዛም ያለውን እዚህም ያለውን ቀላቀለ ልጆቹ ሲመጡ እኮ ከኛ ምንም አይፈልጉም። የአውሮፕላን ቲኬት እና አኮሞዴሽን ነው የሚፈልጉት። ደሞዝ አንከፍላቸው። ኢትዮጵያውያን መሆናቸው ብዙ መረጃዎችን አቅርበን ነው ፊፋም የሚቀበለው። ሰርቪስ ፓስፖርት ብንሰጥ ከዚህ ሁሉ ቀላል ነገር ነው የሚሆነው እና ብዙ ሀገር ኦፍኮርስ ይሄ የመንግስት እንግዲህ አቅጣጫ ነው የሚሆነው። ያስብበታል መንግስትም ብዬ አስባለሁ። ሀገራችን ዱዋል ሲቲዝንሺፕ አትፈቅድም። ስለዚህ 2 ፓስፖርት መያዝ አይቻልም። ቢያንስ ሰርቪስ ፓስፖርት ቢሰጥ እኛን ቀላቅለን በአጭር ጊዜ ጠንካራ ብሔራዊ ቡድን መፍጠር ይቻላል። ድግስ ደግሰን ቢሰጠን እንኬዝ ቢሰጠን የእኛን ድግስ መልሰን ተመልካች መሆን የለብንም። እዛ ደረጃ ማሰብ አለብን የሚል እምነት ነው ያለኝ። ቢኒያም አብርሃ
ሶስት ተጫዋቾች የኢትዮጵያ ብሔራዊ ቡድን ይገኛሉ። ቢኒያም አብርሃ። የባህር ዳር ከተማ አስተዳደር የባህል ስፖርቶች የውስጥ ውድድር መከናወን ጀምሯል። የውድድሩ ተሳታፊዎች ከተማዋን በአማራ ክልል የባህል ስፖርቶች አሸናፊ ለማድረግ መዘጋጀታቸውን ተናግረዋል። መልሰው ጥበቡ የባህር ዳር ከተማ አስተዳደር ባህል ቱሪዝምና ስፖርት መምሪያ ያዘጋጀው የባህል ስፖርቶች የውስጥ ውድድር በ6 ክፍለ ከተሞች መካከል መከናወን ጀምሯል። በክልል አቀፍ ሆኖ በቅርቡ ለሚካሄደው ውድድር የዞናችን የሚወክሉ ተወዳዳሪዎችን የመለያ ውድድር ነው። ይሄ ከተማ አቀፍ ውድድር ነው። እናም በዚህ ውድድር በክልል ደረጃም ከዚህ በፊት በነበሩ የባህል ስፖርቶች ውድድር ለ10 ጊዜ በዚህ ክልል ተካሂዷል። በእነኚህ ውድድሮች ክልላችን ወክለው ሊሳተፉ የሚችሉ ተወዳዳሪዎችን ከከተማችን አፈላልገን መርጠን እንደዚሁም ደግሞ ቅድመ ዝግጅት እንዲያደርጉ ካደረግን በኋላ ነው በዛሬው መርሃ ግብር የተገናኘ ነው። የባህል ስፖርቱ ላይ የተሳተፉ የሚገኙት በበኩላቸው ከተማዋን ተፎካካሪና አሸናፊ ለማድረግ የውድድር መልካም አጋጣሚ እንደሚፈጥር ገልጸዋል። የባህር ዳር ከተማ አስተዳደር የውስጥ ለውስጥ ውድድር በጣም አሪፍ ነው። ዝግጅታቸው ጥሩ ነው። እንደ አጠቃላይ ሲታይ በጣም አሪፍ ነው። ከዚህ በኋላ የምንጠብቀው ለባህር ዳር ከተማ አስተዳደር በኩርቮ ስፖርት ዋንጫ፣ በድብልቅ ስፖርት ዋንጫ እንዲሁም በሌሎችም እድሉ የሚሰጠኝ ከሆነና በማሰልጠን ጥሩ ውጤት ለማስመዝገብ አስቤያለሁ። በጣም ደስ ይላል። ካሉት ተፎካካሪዎች ጋር ጥሩ ውጤት እንደማመጣ ተስፋ አለኝ። በራሳችን ሜዳና በራሳችን ሀገርና በራሳችን ገዳፊ ሲኖር ጥሩ ነገር ይመጣል ብዬ አስባለሁ። ከዚህ በፊትም ወደ ደብረ ታቦርም ወደ ተለያዩ ቦታዎች ሂደን ነበረ። መጥፎም ባይባል ጥሩ ውጤት አምጥተናል ብለን እናሳያለን። የባህር ዳር ከተማ አስተዳደር የባህል ስፖርቶች ፌዴሬሽን ፕሬዝዳንት አቶ አለምነው ምትኩ የዘንድሮ የባህር ዳር ከተማ ዝግጅት የተሻለ ውጤት ለማምጣት ያቀድንበት ነው ብለዋል። በፊት የምናደርገው ማለት የባህል ስፖርቶች ብዙ ናቸው። ከብዙዎቹ ጥቂቶቹን ብቻ ለተሳትፎ ነበር ዘንድ የምንሄደው ውድድር እናደርጋለን። ነገር ግን ብዙ ልኡካን እንዳሁኑ አናደርግም። አሁን ግን በሁሉም የስፖርት አይነቶች በሙሉ ከተማ አስተዳደሩ ይወዳደራል። ከሁሉም ከ6 ክፍለ ከተሞች አይብዛም እንጂ በየስፖርት አይነቱ አሉ። በዚህ አመት ውጤት ካላመጣን የለም አልሰራንም ማለት ነው። ይኸው ባለበት እንደ መጀመሪያ መሆኑ ጥሩ አጋጣሚ ያለው ግን የተወሰኑ ስፖርቶች ይጎላሉ። እነሱን ደግሞ የምንሞላበት አጋጣሚ ይፈጠር ጥሩ ነው። ለምሳሌ ሴት ኩርቮ እዚህ ጋር ጎደሎ አለ። እነሱ ቢሞሉ 6 ሰው ይዞ ተሳትፎ 3 ዋንጫ ማንሳት ስለሚቻል ማለት ነው። ስለዚህ እነዚህ ነገሮች አሟልቶ መገኘት ደግሞ ለከተማ አስተዳደሩም ጥሩ ነው። ለውጤትም ቢሆን ከፍ ያደርጋሉ። እኛ ያለንን እውቀትም ሆነ የተደረገልንን እገዛ ጠንክረን በመስራት ያንን ማሸነፍ እንችላለን። ግን ትኩረት ቢሰጠንና በጣም ብዙ መስራት የሚችሉ ልጆች አሉ። እኔም አብሮኝ የመጡ ልጆችም ትኩረት ቢሰጠንና ብንሰራ ከዚህ በላይ ከማንም በላይ ማምጣት እንደምንችል እርግጠኛ ነኝ። የባህር ዳር ከተማ አስተዳደር ባህል ቱሪዝምና ስፖርት መምሪያ ኃላፊ አቶ ጋሻው እንዳለው ከተማ አስተዳደሩ ለባህል ስፖርቶች ትኩረት እንደሚሰጥ ገልጸዋል። እንዲህ አይነት የባህል ስፖርቶችን የክልል ከተማ የክልል ሕዝብ የሚገለጽበት ከተማ በመሆኑ ባህር ዳር ከተማ ላይ ከሌሎቹ በተሻለ ሁኔታ ለመስራት አቅደን የምንሰራ ይሆናል። ፕሮጀክቶችና ትምህርት ቤቶች ላይ ነው እና ፕሮጀክቶችም ትምህርት ቤቶችም ላይ ይገኛሉ። ስለዚህ ትምህርት ቤቶችን በርካታ ታዳጊዎች የምናገኝባቸው ቦታዎች ይሁን እንጂ በከተማችን ልዩ ልዩ የእንዲህ አይነት የባህል ስፖርቶችን አጠናክረው የሚሰሩ ፕሮጀክቶች እንዲሁም ማሰልጠኛ ተቋማት እንዲኖሩ በቅድ ዘን የምንሰራ ይሆናል ማለት ነው። የባህር ዳር ከተማ አስተዳደር የባህል ስፖርቶች የውስጥ ውድድር እስከ የካቲት 19 2018 እንደሚቀጥል ታውቋል። በእንግሊዝ ፕሪሚየር ሊግ የ27ኛ ሳምንት ተጠባቂ መርሃ ግብር አርሰናል ቶተንሃምን